እንዴት የኔ እናት አውራ ትግሬ ወንድ ግን እሷ ባል ነጭ ዱቄት ምንድነው አንቺ ሂጂ like this is respect. I respect my mom. Gin, don't tell me Tay is he tribe because yanchi bal nech shinkurt and not mindino. What's a ticker for Afri? There's no ticker for Afri. Shinkurt for Afri idol. I'm done. Just stop it, guys. Tell my mom to come on social media and say Yigertha Alex. Tell her now because the way she has made Alex look on social media just because she wants to protect me as an adult, that's not okay. It's Twitter idolin. And you know, like Zari live with Habiba, Hulet and Befits live with the ደግ ብዬ ያሳደግኩት ቀጋ ዘንበል ላለ እኔኑ ሊወጋ አለ ያገሬ ሰው። ሰላም እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናሌ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። በያላችሁበት ሰላም፣ ፍቅር፣ ጤና እመኝላችኋለሁ። ፈጣሪ አምላክ ሀገራችንን ሰላም እንዲያደርግልን፣ ህዝባችንን እንዲጠብቅልን ሁላችንም በየሃይማኖታችን እንጸልያለሁኝ። ይሄን ቪዲዮ ስትጀምሩ እንደተለመደው ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ሰብስክራይብ ስታደርጉ የደወል ምልክቱን ተጫኑ። ሀሳብ አስተያየታችሁን በኮሜንት አስቀምጡ። እንግዲህ ዴዚ እንደምታዩት ከፊት ላይ የተናገረችው ነገር በሙሉ እንደኔ ገብታችኋል ብዬ አስባለሁኝ። አማርኛ ብትችል ጀምሮ ከዚህ በላይ በቃ አበሾችን ጨፍጭፋን ነበር የምታርፈው ማለት ነው። ማታ ላይ በሀቢባ ቤት በተገኙበት ሰዓት አይ ሀበሻ አለችን ማለት ነው። እኔ ነጭ ነኝ አትንኩኝ እንደማለት ማለት ነው። አሁን ደግሞ ጨርሽ በራሷ ቤት ገብታ ደግሞ እንግዲህ ይሄንን ከፊት ያያችሁትን ንግግር ተናግራለች። ያንቺ ባል እናቷን ማለት ነው። እንግዲህ ለእናቴ ሪስፔክት አለኝ ትላለች። ዞር ብላ ደግሞ እንደምትዩት ወጣ ተናገራታለች ማለት ነውና ያንቺ ባል ነጭ ነው ነጭ አለቻት አባቷም ማለት ነው። እንግዲህ የኔ ግን ትግራዊ ስለሆነ እንትናልሽ ግን እሷ እናትሽ ግን ቢገባሽ ትግራዊ ስለሆነ አልነበረም እንደዚህ ያረገችሽ የነበረው። ምከራው ቢካለ መከራው ይምከራው ነው። በቃ አንቺ እንትንሽን መረዳት ካልቻልሽ ህፃን ልጅ አይደለሽም። አስራ ገርፋ አታስቀምጥሽም። ምርጫሽን መውሰድ ትችያለሽ። ነገ ግን አልቀሳሽ እንደምትመጪ አምናለሁ። በግፊት የተገባበት ህይወት ምንም አይነት ጥቅም የለውም። በተለይ እናትን ገፍቶ መሄድ ማለት በጣም ከባድ ነው። እናት ለልጇ ተሳስተ አታውቅም። መቼም ቢሆን እናት ለልጇ ተሳስተ አታውቅም። ሁሉ ነገር በሷ ፊት ትክክል ነው። ገባችሁ? ግን አሁን አንቺ እያደረግሽው ያለሽው ነገር ምንም የሚጠቅምሽ ነገር አይደለም። እንደ ታላቅት መክርሽ ወደ ልቦናሽ ብትመለሽ መልካም ነው። ካልሆነ ግን አወዳደቅሽ በጣም የከፋ ነው የሚሆነው ዴዝ ማለት ነው። ጥንቃቄ ውሰጂ። ምክንያቱም እንደዚህ እያደረግሽ ከመጣሽ ሰው ሆይ ስላለሽ እናትሽን እየወጣሽ መናገር ከጀመርሽ ያለሽ ምግባር እየጠፋ ሲሄድ አላስፈላጊና ጉልቦታ የምትወድቂው ራስሽ ነሽ። ተጎጂ የምትሆኚው ራስሽ ነሽ። ችግር ቢደርስብሽ የሆነ ነገር ብትሆኚም እዚህ ጋር ሲያጨበጭብልሽ የነበረ የሚዲያ ሰው አይደለም የሚደርስልሽ። እናትሽ ናት፣ እምዬ ናት። የማትገፋሽ የማትጥልሽ ለአመሳት ወለደች እንዳትተወው ቆጫት እንዳትልሰው ፈጃት ይላል ነው ከነተረቱ ማለት ነው። ልጅ ናት። ምንም ብትሆን ምንም ቢፈጠርባት እናት ልጇን አትጥልምና ለራስሽ ብዙ ነገር ተከላክለልሻለች። በዚህ አጋጣሚ ማታ ደግሞ ሮሚነሽ ምናምን ትባየዋ ሴትዮ እንግዲህ አንቺ ትልቅ ሰው ነሽ፣ ለአንቺ መልስ መስጠት አልፈልግም። ነገር ግን እየተናገርሽ የነበረው በሙሉ ስህተት ነው። በእንትና ቤት በሀቢባ ቤት ሀቢባም ቢሆን አሁን ላይ ሰው ምን ይለኛል እያልሽ በይሉንታ መታልፊያቸው አንዳንድ ነገሮች አሉ። በእርግጥ 99% ጥሩ ስራ ስለሆነ ብዙ ልወቅስሽ አልፈልግም። ነገር ግን ይሉንታ የሚያጠቃሽ ከሆነ እንደዚህ አይነት ነገሮች ባትገቢ ጥሩ ነው። ትናንትና እያደረግሽ የነበረው ነገር ስላልተመቸኝ ነው እኔ ሀቢባም ቢሆን ማለት ነው። ለምን ወይ ነገሩን አጥርተሽ አውቀሽ ነይ ወይ ደግሞ እንዲህ አይነት ነገር ላይ አትግቢ። ምክንያቱም ይጎዳሻል፣ ጥቅም የለውም ላንቺም ማለት ነው። በቃ ያው ፍቅርና አፍቃሪያችንን ብታመጭልን ይሻለናል። ተፈቃቃሪዎችን የፍቅር ታሪካችንን ብንሰማ ይሻለናል። እርዳታችንን ብንተጋገዝ ይሻለናል። ላንቺ ቤት እንደዚህ አይነቱ ነገር ጥቅም የለውም። ወይ ኩል ፍረጂ ወይ ጥቅም የለውም። ገባሽ? ለራስሽም ጥሩ አይደለም ለማለት እወዳለሁኝ። በተረፈ ደግሞ ማማሮማን ደግሞ እንግዲህ ስትል የነበረው ነገር ቢኖር የራሷን ልጅ ትጠብቃለች፣ ከክፉ ነገር ትከላከላለች። የሰው ልጅ ደግሞ ችግር የለውም ማዲ በሻንጣው አሸክመሻለ ሂጂና ይውጣላት ትመለሳለች። እንደዚህ አይነት ምክር የለም። ከአንድ እናት ከሆነች ሰው የሚጠበቅ ነገር አይደለም የተናገረችው ንግግር ማለት ነው። ስለዚህ ሁሉም ሰው እንደዚህ ሲላት ልጅቷ ደግሞ እየሞቃት ነው። በዚህ መካከል
አላስፈላጊ ነገር ብታደርጊ ራስሽ የምትጎጂው። ዴዚ ወደ ራስሽ ብትመለሽ መልካም ነው። እናት ልጇ ተሳስታ አታውቅም። ለማንኛውም ቤተሰቦች ቪዲዮውን ሰብታችሁ እንግዲህ ምን እንደምትሉ አላውቅም። ስለነበረን ቆይታ ከልብ አመሰግናለሁ። መልካም ጊዜ። ቻው ቻው።